በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ በምሕረትህና በቸርነትህ ለዚች ቀን ለዚህ ሰዓት ስላበቃህን ስላደረስከን እናመሰግንሃለን። ይህንን ዓመት የተባረከ የተቀደሰ እንድታደርግልን በቤትህ እንድንኖር ስምህን እንድንቀድስ እንድታስችለን እንማጸናለን። ከወንጌላዊ ከቅዱስ ዮሐንስ ረድኤት በረከት ከፍለን ታሳትፈን ዘንድ እየለመንን ቅዱስ የሆነውን ስምህን አባታችን ሆይ እያልን እንጠራሃለን። ስማን አባታችን ሆይ በሉ። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም በእግዚአብሔር ያሰላምሽ እግዚአብሔር ናት ሆይ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እግዚአብሔር ከአንቺ ጋር ነውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ስለሚለን ኃጢአታችንን ያስተሰርይልን ዘንድ አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። አሜን። እሺ፣ ስለዚህ ለ2018 ዓመተ ምህረት ትምህርት ዝግጁ ናችሁ? አዎ። እንዴት ነው? ለትምህርት ቤት የሚያስፈልጋችሁን ነገር አዘጋጅታችኋል? አዎ። በጣም ጥሩ፣ በጣም ጥሩ። እንግዲህ ያው ከዚህ በፊትም እንደምንለው ክርስቲያን ሁል ጊዜም እግዚአብሔርን ይዞ ከእግዚአብሔር ከአምላኩ ጋር ሆኖ የአምላኩን ረድኤቱን፣ ጠባቂነቱን፣ ቸርነቱን እያሰበ ግን ደግሞ በዚህ ምድር በሚኖርበትም ጊዜ በስንፍና ሳይሆን በጥንካሬ፣ በደካማነት ሳይሆን በጠንካራነት ለሌሎች በማሰብና በትህትና ነው የሚታወቀውና ስለዚህ በዚህ በ2018 ዓመተ ምህረትም ጎበዝ፣ ጠንካራ፣ አስተዋይ ተማሪዎች መሆን ይጠበቅባቸው። በእውነት በደንብ እግዚአብሔር የምንፈልገውን ነገር እንዲያደርግልን እኛ ደግሞ ጠንካራ መሆን ይጠበቅብናል ማለት ነው። እናንተ ጎብዛችሁ ውጤታማ ከሆናችሁ ለራሳችሁም ለወላጆቻችሁም ለቤተ ክርስቲያንም የምትጠቅሙ ልጆች ትሆናላችሁ። ቤተ ክርስቲያንም ደግሞ ትደሰትባችኋለች በእናንተ በስኬታችሁ ማለት ነው። ከምንም በላይ ደግሞ እግዚአብሔር ልጆቼ በስርዓት በስነ ምግባር የሚያድጉ ጠንካራ ጎበዝ ተማሪዎች ናቸው ብሎ በበረከት ይጎበኛቸዋል። እግዚአብሔር የባረከው ሰው ደግሞ ሁል ጊዜም በደስታና በሰላም ይኖራልና ሁላችሁም መጠንከር አለባችሁ። ስንፍና አያስፈልግም። ስንፍና ሁል ጊዜ የደካማ ሰው መገለጫ ነው። እሺ፣ ይሄም ማወቅ አለባችሁ። ክርስቲያን ሰነፍ አይደለም። ስለዚህ በትምህርታችሁም ውጤታማ መሆን፣ በሄዳችሁበት በምታደርጉት ነገር ሁሉ ዘወትር ጠንካራና ውጤታማ ሰው ለመሆን መስራት ይጠበቅባችኋል። ይሄን እንዳትረሱ ነው። ሁሌም ወላጆቻችሁ ቢያዟችሁ፣ መምህራኖቻችሁ ቢያዟችሁ የሚጠቅማችሁን ነገር ለሕይወታችሁ የሚያስፈልጋችሁን ነገር ስትታዘዙ ጠንክራችሁ ጎብዛችሁ ማድረግና ማከናወን ይጠበቅባችኋል ማለት ነው። እግዚአብሔር አምላካችን አዲሱን ዓመት የተባረከ ፍሬ የምናፈራበት ሁላችሁም በትምህርታችሁ ከፍተኛ ውጤት የምታስመዘግቡበት ያርግላችሁ። አሜን። አሜን። እሺ፣ ስለዚህ ዛሬ ትምህርታችንን ካቆምንበት ነው የምንቀጥለው።
አሁን እየተማርን ያለነው ጀምረን ያለነው የዚህኛው የሶስተኛ ክፍል ትምህርታችን የትኛውን ርዕሰ ጉዳይ አንስተን ነው እየተነጋገርን ያለ ነው? ወይም ደግሞ የትኛው ስለምንድን ነው እየተማርን ያለ ነው? አምስቱ አዕማደ ምስጢራት ስለ አምስቱ አዕማደ ምስጢራት ስለ አምስቱ አዕማደ ምስጢር። እሺ፣ በጣም ጥሩ። የትኛውን እስኪ መጀመሪያ የትኞቹ ምስጢራት ነው አምስቱ አዕማደ ምስጢራት የምንላቸው? ጥምቀት፣ ሚስጥረ ሥላሴ፣ ምስጢረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ። በጣም ጥሩ። ስለዚህ እነዚህ አምስቱ አዕማደ ምስጢር ይባላሉ ማለት ነው። በጣም ጥሩ። እነዚህ አምስቱ አዕማደ ምስጢር የሚባሉ ከሆነ እኛ አምስቱ አዕማደ ምስጢርን ደግሞ እያንዳንዱ ዝርዝራቸው ምን ምን እንደሆኑ ማየት ጀምረናል አይደለ? የትኞቹን አይተናቸዋል? እስኪ የምታስታውሷቸው? ሚስጥረ ሥላሴና ሚስጥረ ስጋዌ። ሥላሴ አንድነትና ሶስትነትን የሚገልጽ መሆኑን። በጣም ጥሩ። ሚስጥረ ሥላሴ የቅድስት ሥላሴን አንድነትና ሶስትነት የሚገልጽ መሆኑ። በጣም ጥሩ። ሌላስ? ሌላስ? ሚስጥረ ስጋዌ አምላክ ስጋ ሆኖ እኛን ለማዳን መምጣቱን የሚገልጽ ነው። በጣም ጥሩ። ሚስጥረ ስጋዌ የእግዚአብሔርን የእኛን ስጋ መዋሃድ የሚገልጽ ነው። በጣም ጥሩ። እሺ፣ እና ሄዶ እነሱ ያሉትን ለማለት ነበር። እሺ፣ በጣም ጥሩ። በጣም ጥሩ ነው። ስለዚህ ያቆምነው ሚስጢረ ስጋዌን ማየት ወይም ደግሞ መማር ጀምረን ነው አይደለ? በጣም በጣም ጥሩ። እሺ፣ ስለ ሚስጢረ ስጋዌ ስንነጋገር ይሄን እንግዲህ ንግግሩን እንዳትረሱ፣ ስጋዌ ሳይሆን ስጋዌ እንደሆነ። ስለ ሚስጢረ ስጋዌ ስንነጋገር መጀመሪያ ስለ ሚስጢረ ስጋዌ ለመነጋገር ሰው እንዴት እንደተፈጠረ መነጋገር ያስፈልጋል ተባብለን ነበር አይደል? አዎ። ስለ ሰው ተፈጥሮ ከመነጋገር ወይም ደግሞ ከመማር በፊት ደግሞ እስኪ እንደው ጎበዝ የሆነ የሚያስታውስ ካለ ይሄ በእውነት አደንቃለሁ እኔ። ሚስጢረ ስጋዌ ላይ ስጋዌ የሚለው ቃል የተገኘው ምን ከሚል የግዕዝ ግስ ነው ተባብለን ነበር? ስጋ ሆነ ከሚባል የግዕዝ ስጋ ሆነ የሚል የአማርኛ ትርጉም ያለው የግዕዝ ቃል ነው። ቃሉ ምንድን ነው የሚባለው በግዕዝ? ተሰገወ። በጣም ጎበዝ። በጣም ጥሩ። ቃሎት ያሰማልን። ተሰገወ። እንዳትረሷት ይችን ቃል። እሺ፣ ሚስጢረ ስጋዌ ላይ እግዚአብሔር ስጋን ተዋሃደ ብለን ስንናገር ሰው መሆንን ስጋ መልበስን የሚያመለክት ወይም እግዚአብሔር ስጋ ሆነ ከሚለው ቃል ወይም ተሰገወ የሚለው ግዕዝ ቃል እንደተገኘ አይተናል። አሁን ከሶስቱ አካላት ብለን ስንናገር ሚስጢረ ስላሴ ላይ ማን ማን እያልን ነው? አብ፣ ወልድ እና መንፈስ ቅዱስ። በጣም ጥሩ። ሌሎቻችሁም እየተናገራችሁ እሺ፣ ማይኮቻችሁ ጥያቄ ስጠይቅ ሁላችሁ ማይክ ከፍታችሁ መናገር አብ፣ ትችላላችሁ። ወልድ፣ መንፈስ ቅዱስ። አብ ወልድና መንፈስ ቅዱስ። ወልድ፣ መንፈስ ቅዱስ። መንፈስ ቅዱስ። እሺ፣ አዎ፣ አብ ወልድ መንፈስ ቅዱስ እያልን ነው። ስለዚህ ይሄ አሁን በዚህን ጊዜ አሁን ከሶስቱ አካላት አንዱ አካል ስጋን ተዋሃደ ነው የምንለው ሚስጢረ ስጋዌ ላይ። ከሶስቱ አካላት ከቅድስት ስላሴ ከሶስቱ አካላት ስጋን የተዋሃደው ማን ነው?
እግዚአብሔር ወልድ 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 ማን ነው? ወልድ እስኪ ልስማችሁ። ወልድ ወልድ። በጣም ጥሩ፣ በጣም ጥሩ። እግዚአብሔር ወልድ በተለየ አካሉ ስጋን ለበሰ ነው። ስለዚህ ምስጢረ ስጋዌ ስንል ከሶስቱ አካላት አንዱ እግዚአብሔር ወልድ በተለየ አካሉ ስጋን መልበሱን የምንማርበት ትምህርት ነው ምስጢረ ስጋዌ ማለት ነው። አያችሁ፣ ይህም መርሳት የለባችሁም። ይሄን የተረዳ ሰውና ያስተዋለ ሰው በእርግጠኝነት ምስጢረ ስጋዌን በደንብ መረዳት ይችላል። ስለ ምስጢረ ስጋዌ እንግዲህ ስንነጋገር አሁን ይኸውላችሁ ይሄ ፍሎውን ወይም ደግሞ የትምህርቱን ፍሰቱን በደንብ ልብ በሉ። እግዚአብሔር ከሶስቱ አካላት እግዚአብሔር ወልድ በተለየ አካሉ ስጋን ተዋሃደ ብለን ስናገር እግዚአብሔር ግን ስጋ እንዲዋሃድ ወይም ደግሞ የእኛን ስጋ እንዲዋሃድ በተለየ አካሉ ስጋን እንዲለብስ ምንድን ነው ያደረገው? ለምን አስፈለገ? እግዚአብሔር መለኮትን ከስጋ ጋር አዋህዶ በተለየ አካሉ የእኛን ስጋን ተዋህዶ ሰው ሆኖ በአጭር ቁመት በጠባብ ደረት ተገልጾ ለመታየት ምንድን ነው ምክንያት የሆነው ብሎ አንድ ሰው መጠየቅ አለበት። አያችሁ። ስለዚህ አሁን እግዚአብሔር ሰው እንዲሆን ወይም ደግሞ ስጋን እንዲዋሃድ ስጋን እንዲለብስ በተለየ አካሉ ስጋን እንዲዋሃድ ያደረገው የሰው ልጅ ተፈጥሯዊ ሁኔታው ነው። ለዚያ ነው ምስጢረ ስጋዌ ላይ ስለ ሰው ልጅ ተፈጥሮ የምንማረው ማለት ነው። እንደው ይሄን እንዳትረሱ እሺ ልጆች። እግዚአብሔር እኔንና እናንተን ከአዳም ጀምሮ ያለውን የሰው ልጅ በአጠቃላይ የፈጠረው በመልኩና በምሳሌው ነው። ይሄን እንዳትረሱ። ክርስቲያን ቢሆን ሙስሊም ቢሆን ኤቲስት የሚያምን ሰው ቢሆን የማያምን ቢሆን ፕሮቴስታንት ቢሆን የፈለገ አይነት መሆን ይችላል። ግን ሁሉም በእግዚአብሔር መልክና ምሳሌ ነው የተፈጠረው። ያንን በእግዚአብሔር መልክና ምሳሌ የተፈጠረውን ተፈጥሮውን አስጠብቆ መኖር ግን የሰው መብት ነው። እንዲያርጉ የፈጠረውን አምላኩን ማምለክ ይችላል፣ አለማምለክ ይችላል። ሰው እግዚአብሔር አያስገድድም። ሁሉንም ሰው እግዚአብሔር ሲፈጥረው ከአራቱ ባህሪያተ ስጋ ከመሬት ከውሃ ከነፋስ ከእሳትና ከነፍስ ሶስቱ ባህሪያት ጋር አዋህዶ ነው። ስለዚህ ባለፈው ስንማር ሰው ከአራት የስጋ ባህሪ ከሶስት የነፍስ ባህሪ ነው የተፈጠረው ብለናል። ይሄ ደግሞ 3 እና 4 ሲደመር ስንት ነው ብለን ነበረ? 7 አይደለ? ስለዚህ ሰው የሚለው ቃል በግዕዝ ራሱ ሰብ ማለት ነው። ሰብ ማለት 7 ጠባያት ወይም ደግሞ 7 ግብር ያለው ማለት ነው ብለን አይተናል። ነገር ግን ይህንን ሲፈጥር እግዚአብሔር የሰው ልጅ ፈጥሮ በጣም አክብሮ እንደፈጠረው የምታዩት እግዚአብሔር ለአዳም የሰጠውን መብቱንና የሰጠውን ክብሩን ስትመለከቱ ነው። አስባችሁታል? እግዚአብሔር ካለመኖር ወደ መኖር አምጥቶት የሰውን ልጅ በአርአያውና በምሳሌው ፈጥሮት ክብር ሰጥቶት በፍጥረታት ላይ ሁሉ አሰልጥኖት ባለፈው እንደነገርኳችሁ ለእንስሳት ሁሉ ስም ያወጣላቸው አዳምን የነዚያ ፍጥረታት ሁሉ ገዢ አድርጎ ስልጣን ሰጥቶ ነው የፈጠረው ሰውን ማለት ነው። እንዲህ ከብሮ ስልጣን ሰጥቶት በአርአያው በምሳሌ ፈጥሮት ሙሉ ነፃነት ሰጥቶት፣ ነገር ግን ደግሞ አንተ እኔ የፈጠርኩህ መሆን እንዲታወቅ እኔ አንተ ፈጣሪ አንተ ደግሞ ፍጡር መሆን እንዲታወቅ እዚች ገነት ውስጥ ያለችዋን ዕፀ በለስ የምትባለዋን እንዳትበላ ብሎ ሕግ ሰጥቶት። ስለዚህ እግዚአብሔር አዳምን አትብላ የምትለዋን ሕግ የሰጠበት ምክንያት መጀመሪያ አዳም እኔ እኮ እግዚአብሔርን እንዴት አድርጎ እንደፈጠረኝ እረዳለሁ፣ ፍቅሩን አውቃለሁ እንዲል እንደሆነ አይታል። እንደው የምታስታውሱና የሚያስታውስና የሚነግረን ሰው ካለ ባለፈው ስንማር እግዚአብሔር አዳምን እና ሔዋንን በገነት ውስጥ ካሉት ዛፎች ሁሉ ብሉ፣ ነገር ግን
ክፉንና መልካሙን ከምታሳውቀው ዛፍ አትብሉ፣ እርሱን በበላችሁ ቀን ሞትን ትሞታላችሁ ብሎ ትእዛዝ ወይም ደግሞ ሕግ ለአዳም ያስተማረበትና ያንን ትእዛዝ ለአዳም የሰጠው ለምንድን ነው ብለን ነበር የተማርነው። ያስታውሰዋል? አዎ እሺ፣ የመጀመሪያው እግዚአብሔር ለአዳም ያንን ሕግ ወይም ደግሞ ትእዛዝ የሰጠው ለምንድን ነው? ታዛዥነቱን ለማወቅ ወይም እንደሚታዘዝ እና ወይም እንደማይታዘዝ። እሺ፣ አዳም ታዛዥነቱን ለማወቅ። እሺ፣ ሌላ? ፈጣሪነቱን አዳም ደግሞ ፍጡር መሆኑን እንዲያውቅ ወይም እንዲረዳ። በጣም ጥሩ። እግዚአብሔር ፈጣሪው፣ አዳም ደግሞ ፍጡር መሆኑ ይታወቅ ዘንድ። እሺ፣ ሌላ? ሶስት ነገሮችን ነበር የገለጸ። ሌላ? ሌላ የሚያስታውስ? እንዴት እንደሚወደው። በጣም ጥሩ። አዳም እና ሔዋን ለእግዚአብሔር ያላቸው ፍቅር እንዴት እንደሆነ እንዲገልጡ፣ አዳም ለእግዚአብሔር ያለው ፍቅር እንዲገለጥ። ምክንያቱም አዳም ለእግዚአብሔር ያለው ፍቅሩ የሚገለጠው እግዚአብሔር አታድርግ ያለውን ነገር ሳያደርግ ሲቀር ነው። እንደውም በምሳሌ ሁሉ አይተናል። እናንተ የምትወዱት ሰው አታድርጉ ያላችሁን ነገር ታደርጋላችሁ። ምክንያቱም ያ ሰው እንዳያዝንባችሁ አይደለም? አዎ። ስለዚህ ፍቅር ማለት የምንወደው ሰው የሚለንን መቀበል ማክበር ማለት ነው። በአንዱ ያ በጣም ጥሩ። ስለዚህ አዳም ለእግዚአብሔር ያለው ፍቅር እንዲታወቅ፣ ከዚያም በተጨማሪ እግዚአብሔር ፈጣሪ አዳም ፍጡር መሆኑ ይታወቅ ዘንድ፣ ከዛም በተለየ ግን አንድ የመጨረሻ ምክንያት አለች። አዳም ለእግዚአብሔር ክብር መኖሩ። እሺ፣ አዳም በክብር የተፈጠረ መሆኑን ይታወቅ። በጣም ጥሩ ሙከራ ነው። ሌላ? እግዚአብሔር ለአዳም ሹመት ሰጥቶት ግን ከእግዚአብሔር እበልጣለሁ ብሎ ትዕቢት እንዳይኖረውና እንዲታመን። ትዕቢት እንዳይኖረውና እንዲታመን። በጣም ጥሩ። አሁን ቅዱስ ያለው ሀሳብ አካባቢ ነው ያለው። ይሄን አታድርግ፣ ይሄን ብላ፣ ይሄን አትብላ ብሎ ሲናገር ምን እየሰጠው ነው? ትእዛዝ ነው። ያ ትእዛዙ ምርጫ አለው አይደል? ስለዚህ ምርጫ ያለው ሰው ምን አለው ይባላል? መብት ወይም ነፃ ፈቃድ አለው ማለት ነው አይደለ? ስለዚህ አዳም ነፃ ፈቃድ እንዳለው እንዲገለጠው፣ ምክንያቱም የመብላትም ያለመብላትም ነፃነት አለው። አይ በቃ እግዚአብሔር ነግሮኛል፣ ግን በቃ እኔ ደግሞ የመብላት እፈልጋለሁ ብሎ መብላት ይችላል። አይ እግዚአብሔርን ስለምወደው ያለመብላት መብት ወይም ደግሞ ያለመብላት ነፃ ፈቃድ ስላለኝ ስለዚህ አልበላም ማለትም ይችላል። አዳም ከነዚህ ውስጥ የትኛውን ነው የመረጠው? መብላትን። በጣም ጥሩ። ስለዚህ እንዲህ እግዚአብሔር አታድርጉ ያለውን ትእዛዝ አክብሮ አዳም በገነት ውስጥ ለስንት ዓመት ነው የኖረው? ለ40። እሺ 40 ለ7 ዓመት። በጣም ጥሩ። እንደው በደንብ ስፔሲፊክ መሆን ከተፈለገ አዳም በገነት ውስጥ 7 ዓመት ከ1 ወር ከ13 ቀን ነው የቆየው። ስለዚህ ግን ያው መጽሐፍ ቅዱስ መጽሐፍ ላይ ሲነገር 7 ዓመት ተብሎ ወሩና ቀኑ ወይም ደግሞ አጠቃላይ 43ቱ ቀን ይቆረጣል ማለት ነው። ምክንያቱም በዓመት ከቆጠር ነው 7 ዓመት ተብሎ ስለሚነገር። ስለዚህ እንዲህ 7 ዓመት ሙሉ ገነት ውስጥ የእግዚአብሔርን ትእዛዝ አክብሮ ሲኖር የነበረው አዳም መጨረሻ ላይ ሰይጣን በእባብ አድሮ እግዚአብሔር አትብሎ ያላቸውን ዕፀ በለስ ቆርጠው እንዲበሉ እንዳደረጋቸው አይተናል። እንዲህም ደግሞ እግዚአብሔር አታድርግ ያለውን ነገር ስላደረገ አዳም በኃጢአት እንደወደቀ የእግዚአብሔርን ሕግ እንዳፈረሰ
የእግዚአብሔርን ሕግ ደግሞ ሲያፈርስ እግዚአብሔር በበላችሁ ቀን ምን ትሆናላችሁ ነው ያለው? ትሞታላችሁ። ሞትን ትሞታላችሁ ነው ያለው። ስለዚህ ሞትን ትሞታላችሁ ሲል የመጀመሪያው ልክ ዕፀ በለስን አዳምና ሔዋን ሲበሉ የመጀመሪያው ስራቸው የተገለጠባቸው ምን እንደሆነ ታውቃላችሁ? እግዚአብሔር አልብሷቸው የነበረ የእግዚአብሔር ረድኤትና ቸርነት ጸጋ ተገፈፈ ከአዳምና ከሔዋን ላይ ማለት ነው። ስለዚህ አዳምና ሔዋን ዕፀ በለስን በመብላታቸው ምክንያት የእግዚአብሔር ጸጋ ከነሱ ላይ ተገፈፈ፣ ጸጋቸውን ላጡ ማለት ነው። እሺ እነ ብሩክ ጥያቄ ነው። አዳም 7 ዓመት በገነት ከኖረ 7 ዓመት እያለ ነው ዕፀ በለስን በልቶ እድሜው ማለት 7 ዓመት ልክ 7 ዓመት ሲሞላው ዕፀ በለስን በላና ከገነት ወጣ ማለት ነው። አዎ አዳምና ሔዋን በነገራችን ላይ አዳም ሲፈጠር የ30 ዓመት ጎልማሳ ነበር አድርጎ ነው የፈጠረው። ምክንያቱም አንድ ሰው 30 ዓመት ሲሞላው ሁሉን ነገር ለይቶ ያውቃል ማለትም ሙሉ ሰው ይባላል እድሜው 30 ሲሞላ። ሴት ሔዋንን ደግሞ የ15 ዓመት አድርጎ ነው የፈጠረ። ሴት እድሜው 15 ዓመት ሲሞላ ነገሮችን ታስተውላለች ተብሎ በቤተክርስቲያን ስለሚነገር ማለት ነው። ስለዚህ አዳም የ30 ዓመት ጎልማሳ ነበር። ስለዚህ ገነቱ 7 ዓመት ከኖረ ስለዚህ በ37 ዓመቱ ማለት ነው አይደል? በዚያ መልኩ ነው። ከዚያ እንግዲህ አዳምና ሔዋን ጸጋቸው ተገፈፈ። በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ ልጆች? አሁን እስኪ እናንተ ማለት ነው እናንተ ቤት ሆናችሁ የሆነ ነገር ስታጠፉ መጀመሪያ ምንድን ነው የምታደርጉ? እስኪ ሳይዋሽ የሚነግር ለማስተካከል መሞከር እሱን ነገር ለማስተካከል መሞከር። እሺ እሱን ነገር ለማስተካከል ሳይባባስ ቶሎ መናገር። እሺ መናገር። ወዲያው ጥፋት እንዳጠፋችሁ ይታወቃችኋል አይታወቃችሁ? ይታወቃናል እና ለመደበቅ እንሞክራለን። በጣም ጥሩ። ያ ያጠፋነውን ጥፋት ለመደበቅ ነው ለምንሞክረው ስናጠፋ። አዳምና ሔዋን በገነት ውስጥ እያሉ ዕፀ በለስን አትብሉ የተባሉትን በበሉ ጊዜ ያ ጸጋቸው ሲገፈፍ ወዲያው ምን እንዳደረጉ ታውቃላችሁ? ሮጠው ተደበቁ። ምክንያቱም ሕሊናቸው ነገራቸው እግዚአብሔር አታድርጉ ያላቸውን ነገር እንዳደረጉ ማለት ነው። ስለዚህ ወዲያው ነው የተደበቁ። ማለትም የተደበቁበት ምክንያት ልክ ዕፀ በለስ ሲበሉ ጸጋቸው ሲገፈፍ ወይ እግዚአብሔር ለካ አትብሉ ያለን እውነቱን ነው፣ በእባብ ያደረው ሰይጣን ግን ያስተማረን አዲስ ትምህርት ደግሞ ሐሰት ውሸት ነው ብለው አዘኑ፣ ተደበቁ። ከዚያ እንግዲህ አለቀሱ አዳምና ሔዋን። መጨረሻ ላይ ንስሐ ገብተው እግዚአብሔርም ደግሞ ንስሐቸውን ተቀበላቸው። እግዚአብሔር ነፍሳቸውን ተቀብሏቸዋል። ነፍሳቸውን ተቀብሏቸው ለአዳምና ለሔዋን እንደሚያድናቸው ቃል ገብቶላቸዋል ማለት ነው። ምክንያቱም አዳምና ሔዋን እንዳጠፉ አምነዋል። አታድርጉ ያልከንን አድርገናል፣ ስለዚህ ይቅር በለን ብለው ወደ እግዚአብሔር ለምነዋል። እግዚአብሔርም ደግሞ ልመናቸውን ተቀበለና የአዳምና ሔዋንን ንስሐቸውን ተቀብሎ ይቅርታ አድርጎላቸው ማለት ነው። ነገር ግን የተገፈፈውን ከአንተ የተወሰደውን ከእናንተ የወሰድኩባችሁን ሰጥቻችሁ የነበረውን ጸጋ የምመልስላችሁ አሁን አይደለም ከዘመናት በኋላ ነው ብሎ ቃል ገባላቸው። ስለዚህ አሁን እናንተ አጥፍታችሁ ላጠፋችሁ ጥፋት ይቅርታ ስትጠይቁ ይቅርታ አድርጌላችኋለሁ ሲሏችሁ ወላጆቻችሁ ደግሞ ያ ይቅርታ የጠየቃችሁ ሰው ይቅርታ አድርጌያለሁ ሲል ይቅርታችሁ መቀበሉን ያሳያል ማለት ነው።
እግዚአብሔርም ለአዳምና ሔዋን ንስሐ ማለት ይቅርታ መጠየቅ ማለት ነው። ስለዚህ ንስሐ ሲገቡ ንስሐቸውን ተቀብሎ የተገፈፈውን ጸጋቸውን እንደሚመልስላቸው የሚመልስላቸው ግን ከጊዜ በኋላ እንደሆነ የነገራቸው። ስለዚህ ከእኔ ጸጋህን የተወሰደባችሁን ጸጋችሁን የምመልስላችሁ ከዘመናት በኋላ ከልጅ ልጅ ተወልጄ ነው። በአጭር ቁመት በጠባብ ደረት ተወስኜ ያንተን ስጋ ተዋህጄ በዚህ በአንተ በተፈጠርክባት ምድር ተመላልሼ አድናሃለሁ። እኔ አምላክ ሰው ሆኜ አድናሃለሁ ብሎ ቃል ገባለት። ለምን መሰላችሁ? ይሄ የሆነበት ምክንያት አዳም ከሰራው ኃጢአት፣ አዳምና ሔዋን ከሰሩት ኃጢአት ሊያድናቸው የሚችለው አምላክ ብቻ ነው። ምክንያቱም ሌላ ፍጡር ሊያድነው አይችልም። እንስሳቱ፣ አራዊቱ ለራሳቸውም አይሆን፣ ምክንያቱም ስለማያስተውሉ ደመነፍስ እንጂ ነፍስ ስለሌላቸው። ከአዳም የተወለዱ የልጅ ልጆቻቸው ደግሞ በአዳም ኃጢአት ቆሽሸዋል። ስለዚህ አዳምን አባታቸውን ሊያድኑት አይችሉም። አያችሁ፣ ሊያድኑት አይችሉም። አሁን ለምሳሌ ልንገራችሁ። በአዳም ኃጢአት የተወለዱት ልጆች ከአዳም የተወለዱት ልጆች አዳምን ማዳን እንደማይችሉም ለማሳየት አንድ አስተማሪ የሆነ ልጅ ወይም ደግሞ መምህር ትምህርት ቤት ማለትም ቲቸር ማለት ነው። አንድ መምህር አባቱ ቢታመም ዶክተር ሆኖ አባቱን ማዳን ይችላል? አይችልም። ምክንያቱም ሙያው ስለሌለው አይደለ? ያ ችሎታ ስለሌለው። የአዳም ልጆችም አዳምን የማዳን ችሎታ ስለሌላቸው ሊያድኑት አይችሉም ማለት ነው። ከአምላክ በስተቀር ወይም በቀር አዳምን ሊያድን የሚችል ስለሌለ፣ ስለዚህ እግዚአብሔር አምላክ ሰው መሆን ያስፈለገው እዚህ አሁን ስክሪኑ የምትመለከቷቸውን አምስቱን ነገሮች ለማድረግ ነው። በደንብ አድርጋችሁ ልብ በሉ። ለአዳም ከአንተ ተወልጄ አድናሃለሁ ብሎ እግዚአብሔር ለአዳም እሱ ለፈጠረው ለፍጡሩ ለአዳም ቃል የገባለት ምክንያትና ጊዜው ሲደርስ እግዚአብሔር ለአዳም አድናሃለሁ ብሎ የተናገረው ከ5500 ዓመት በኋላ ነው። ስለዚህ ከ5500 ዓመት በኋላ አምላክ ሰው መሆን ያስፈለገው በምስጢረ ሥጋዌ ትርጉም ላይ ስናነሳ ተሰገወ ማለት ሰው ሆነ፣ ስጋን ለበሰ ማለት እንደሆነ፣ ስጋ ሆነ ማለት እንደሆነ ከሦስቱ አካላት አንዱ አካል ወልድ ስጋን መዋሃዱን የምንማርበት ምስጢር እንደሆነ ምስጢረ ሥጋዌን ስናነሳ፣ ስለዚህ አምላክ ከሦስቱ አካላት አንዱ ወልድ በልዩ አካሉ ሰው መሆን ያስፈለገው መጀመሪያ በአዳም ላይ የተፈረደበትን የሞት ፍርድ ለማጥፋት ነው። ልብ በሉ። እግዚአብሔር አዳምን አትብላ፣ እቺን እጽ ቆርጠ የበላ ቀን ምን ትሆናለህ ነው ብሎታል ነው የተባባልነው? ሞትን ትሞታለህ። ሞትን ትሞታለህ። አያችሁ። ስለዚህ ያ አዳም ላይ የበላካት ቀን እቺን ዛፍ ሞትን ትሞታለህ ተብሎ የተፈረደበት ፍርድ በትክክል ስለተፈጸመና አዳም ሞት ስለተፈረደበት ያ አዳም ላይ የተፈረደውን ሞት ማጥፋት የሚችለው እግዚአብሔር ብቻ ነው። ስለዚህ አዳምን ከተፈረደበት የሞት ፍርድ ነፃ ለማውጣት በአዳም ላይ የታዘዘውን የሞት ፍርድ ለማስወገድ አምላክ ሰው ሆነ። ልጆች፣ በአዳም ላይ የተፈረደ የሞት ፍርድ ስላችሁ ምን እያልኳችሁ መሰላችሁ? በሰው ልጆች ሁሉ ማለት ነው። በሁሉም የሰው ልጅ በአዳም ስንል በአዳምና በልጅ ልጆቹ በአዳም በሔዋን በሁሉም ጌታ እስኪወለድ ድረስ ያለው የሰው ልጅ ሁሉ ላይ ማለት ነው ተፈርዶ የነበረውን የሞት ፍርድ ለማጥፋት አምላክ ሰው ሆነ።
አዳም ዕፀ በለስን ቆርጦ በበላ ጊዜ ሰውነቱን በኃጢአት አረከሰው ብለን ነበር። ስለዚህ ኃጢአት በመስራት የረከሰውን የአዳምን ተፈጥሮውን እንደ አዲስ ከኃጢአት ንጹህ የሆነ ተፈጥሮ ሊመልስለት ማለትም ዕፀ በለስን ቆርጦ ከመብላቱ በፊት የነበረውን የአዳምን ባህሪ የጎሰቆለውን የአዳምን ባህሪ ወደ መጀመሪያው ወዳልጎሰቆለው የአዳም ባህሪ ለመመለስ ሲል አምላክ ሰው ሆነ። አያችሁ፣ የሚደንቃችሁ ነገር ምን እንደሆነ ታውቃላችሁ? አምላክ ሰው የሆነው ለእኛ ነው ማለት ነው። እሱ እኮ ምንም ሊጠቀም አይደለም። እግዚአብሔርን ምን ያህል እንደሚወደን አያችሁ? እኛው አጥፍተን እኛው ላጠፋነው ጥፋት እሱ ይሰማችኋል? አይሰማም። አይሰማም። እሺ፣ ይሰማል አሁን? አሁን ተስተካከለ። እሺ፣ ይቅርታ። ስለዚህ ሰው በሃይማኖትና በምግባር እንዲኖር ለማድረግ አያችሁ፣ ሃይማኖት ማለት እግዚአብሔር ሰው ሆነ። ከዚያ በላይ ግን ምን መሰላችሁ? እግዚአብሔር አምላክ ሰው መሆን ያስፈለገው ምክንያት ለሰው ልጅ ያለውን አባታዊ ፍቅሩን ለማሳየት ነው። አምላክ ሰው ሆኖ ሰው በመሆን የሰውን ልጅ አድኖታል። አያችሁ፣ አምላክ ሰው ሆኖ የሰውን ልጅ አድኖታል። የሁላችሁ ልጆች በደንብ ማወቅ ያለባችሁ እግዚአብሔር ምን ያህል እንደሚወደን መረዳት ከፈለጋችሁ ተዋህዶ የሰውን ስጋ ተዋህዶ ራሱን አሳልፎ በመስጠት አይሰማም። Ma'am, it's not funny, Shama. Nothing to do is funny. ይሰማል ልጆች? አሁን ይሰማል። ይቅርታ ኔትወርክ እያስወጣኝ ነው። አሁን እንቀጥላለን። እሺ፣ እና የእግዚአብሔር ፍቅር የሚታወቀውና የእግዚአብሔርን ፍቅር ለመረዳት አሁን እናንተን አሁን የፈለጋችሁ ያህል ሰዎችን ብትወዱ ለዚያ ሰው ብለው የሚሞት ሰው አለ? የለም። እግዚአብሔር ግን እኛን የወደደን ራሱን አሳልፎ በመስጠት በመሞት
በመስቀል ላይ ተሰቅሎ በመሞት ማለት ነው። እግዚአብሔር አዳምን የሚወደው ያን ያህል ነው ማለት ነው። አዳምን የሚወደው ያን ያህል ነው ስንል እኛን ልጆቹን ለማዳን ሲል ባጠፋነው ጥፋት አዳም አጠፋ ስንል በነገራችን ላይ የሰው ልጅ ሁሉ አጠፋ ማለት ነው። ባጠፋነው ጥፋት ከሚፈረድብን ፍርድ ነፃ ለማውጣት እግዚአብሔር ሰውን በመስቀል ላይ ተሰቅሎ አዳነው። አያችሁ እንዴት አድርጎ ፍቅሩን እንደገለጸ የምናውቀው በዚህ። ከዚያ በተጨማሪ እግዚአብሔር ስጋን የተዋሃደውና ሰው መሆን ያስፈለገው ሰይጣንን ድል ለመንሳት ነው። ምክንያቱም ይሁን እንዴት መሰላችሁ? ትልቅ ጥበብ ልንገራችሁ። ሰይጣን አዳምን እና ሔዋንን ያሳሳተው በማ ስጋ ተሰውሮ ነው? በእባብ በማ ስጋ ተሰውሮ ነው? በእባብ ትክክል። ስለዚህ ሰይጣን አዳምና ሔዋንን ቀጥታ ሰይጣን ሆኖ አይደለም ገነት ገብቶ ያሳሳታቸው፣ በእባብ ስጋ ውስጥ ገብቶ ማለትም እባብን ተዋህዶ ማለት ነው። የእባብን አንደበት አንደበቱ አድርጎ የእባብን ሰውነት ሰውነቱ አድርጎ ገብቶ ነው። ልክ አዳምና ሔዋን በዛ ሰዓት ከእባብ ጋር እያወሩ እንደሆነ እንጂ የሚያውቁት ከሰይጣን ጋር እያወሩ እንደሆነ እኮ አያውቁም። አያችሁ፣ እንደዚህ አድርጎ አታለላቸው ማለት ነው። ስለዚህ እግዚአብሔር ምን እንዳደረገ ታውቃላችሁ? እንደዚያ አድርገ እኔ ጸጋ አጎናጽፌ የፈጠርኩትን አዳምና ሔዋንን እንዳሳሳተካቸውና ኃጢአት እንዲሰሩ እንዳደረግካቸው እኔም ደግሞ በሰው ስጋ ተዋህጄ የሰውን ስጋ ተዋህጄ መለኮቴን ከስጋ ጋር አዋህጄ አንተን ሰው እንዴት ድል ማድረግ እንደሚችል አስተምረዋለሁ። የአዳም ልጆች በአንተ እንዳይሳሳቱ ሰይጣንን ድል ማድረግ እንዴት እንደሚችሉ እኔ አንተን ድል አድርጌ ለነሱ አራያ ሆኜ ያሳያቸዋለሁ ብሎ ሰይጣንን ድል ለመንሳት አምላክ ሰው መሆን አስፈለገው ማለት ነው። አያችሁ፣ እኛ ሰይጣንን እንዴት ማሸነፍ እንድንችል ሊያስተምረንም ጭምር ነው እግዚአብሔር ሰው የሆነው። አይገርማችሁም? ስለዚህ እግዚአብሔር ይወደናል ስንል ፍቅሩ በእነዚህ ነገሮች ስለሚገለጥ ነው። እኛው አጥፍተን እኛው ክደ ነው እኛው ከሱ ሸሽተን እግዚአብሔር እኛን ፍለጋ ስለመጣ እግዚአብሔር ምን ያህል እንደሚወደን እናውቃለን። አያችሁ፣ እግዚአብሔር ፍቅሩን የምንረዳው ማለት ነው። ታዲያ እንዴት አድርጎ ነው አዳምን ለማዳን እግዚአብሔር አምላክ ሰው የሆነው ብለን ስንናገር ይኸውላችሁ አንድ ነገር በደንብ እንድታውቁ እፈልጋለሁ። አምላክ እንዴት ሰው እንደሆነ በደንብ በአእምሯችን ደግሞ በእውቀታችን መረዳት አንችልም። ምስጢር ነው። የአምላካችን ሰው መሆን በጣም የረቀቀ የአምላክ ስጋን መዋሃድ በተለየ አካሉ ስጋን ተዋህዶ መገለጥ ከአእምሮ በላይ የሆነ ረቂቅ ምስጢር። ይህንን በደንብ ልብ ማለት አለባቸው። ምን ይባላል መሰላችሁ? በዚህ በነገረ መለኮት ትምህርት ላይ ምስጢረ ስጋዌ ወይም ደግሞ የአምላክ ሰው መሆን ምስጢር ትልቁ ምስጢር ነው በዓለም ላይ ማለት ነው። አያችሁ፣ ምክንያቱም የማዳን የሳልቬሽን የምንለው ሰውን የማዳን ምስጢር በጣም ረቂቅ ምስጢር ነው ማለት ነው። ስለዚህ በእኛ ቤተ ክርስቲያን አምላክ አዳምና ልጆቹን ያዳነው እንዴት ነው ብሎ የሚጠይቅ ሰው ካለ በተዋህዶ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነው በተዋህዶ ነው። የተዋህደውም ደግሞ ምንድን ነው ብሎ የሚጠይቅ ሰው ካለ ስጋና መለኮት። አያችሁ፣ በተዋህዶ ስንል የተዋህዱት ስጋና መለኮት ናቸው።
ባለፈው ክፍለ ጊዜያችን ስንማር ካስታወሳችሁ ስጋና መለኮት ተዋህዶ ስንል ስጋና መለኮት ባህሪያቸውን ደግሞ ሁኔታቸው የተለያየ ነው። የመለኮትና የስጋ የመለኮትና የስጋ ባህሪ የተለያየ ነው። ያው ስጋ ስንል አሁን እስኪ ራሳችሁን አሁን ለምሳሌ ሁላችሁም እስኪ እንዲህ ፊታችሁን ብታደርጉ ፊታችሁን መዳሰስ ትችላላችሁ አይደል? ስጋ ይዳሰስ ስጋ ይዳሰሳል። መለኮት ግን አይዳሰስም። ስራ ብንሰራ የተለያየ ነገር ብናደርግ እንደክማለን። መለኮት ግን አይደክምም። ይኸውላችሁ ሚስጢር የተባለበት ምክንያት በባህሪ ኮምፕሊትሊ ሙሉ በሙሉ የተለያዩ የሚመሳሰል ነገር የሌላቸው ስጋ እና መለኮት በመዋሃዳቸው ነው። ምንም አይገናኝ ማለት ነው። አሁን መለኮት ወደ ታች የምድር ጫፍ ላይ ብትሄዱ አለ፣ ወደ ላይ ብትወጡ አለ፣ ወደ ግራ ብትሄዱ ወደ ቀኝ ብትሄዱ ሁሉም ቦታ መለኮት አለ፣ እግዚአብሔር ማለት ነው። ነገር ግን አሁን እናንተ ባላችሁበት ክፍል ውስጥ ካላችሁበት ክፍል ውጭ ያለውን ነገር መመልከት ትችላላችሁ? አንችልም። አይቻልም። አንችልም። ምክንያቱም ስጋ ውስን ስለሆነ አንችልም። ማለት ነው። አንችልም። ትክክል። ስለዚህ በሁሉም ቦታ ያለ እግዚአብሔር አያችሁ ውስን ከሆነ አንዲት ቦታ ብቻ መታየት ከሚችል ስጋ ጋር ተዋሃደ። ይሄ እንግዲህ ለአእምሮ የሚከብድ ትልቅ ነገር ነው። በጣም ረቂቅ ነገር ነው። ስለዚህ ታላቅ ምስጢር ነው ተዋህዶ ምንለው ለዚያ ነው። አሁን የእኛ ቤተክርስቲያን ኦርቶዶክስ ተዋህዶ ምንለው ለዛ ነው። ይህንን የመለኮትን ከስጋ ጋር መዋሃድ የምታምናት የኛ ቤተክርስቲያን ማለት ነው። አያችሁ አሁን እዚህ ጋር ጻፉትን እስኪ ተመለከቱ። ምንም እኮ አይመሳሰሉም። ይኸው መለኮት ረቂቅ ነው፣ ስጋ ግን ግዙፍ ነው። መለኮት አይጨበጥም፣ ስጋ ግን ውስን ነው፣ ይጨበጣል። መለኮት አይዳሰስም። አይደለም መለኮትን ንፋስን መዳሰስ የሚችል ሰው አለ? ንፋስ መንካት ይቻላል? መዳሰስ ይቻላል? ንፋስን አይቻልም። ልብ በሉ። አሁን እዚህ እስኪ በደንብ አስታውሉ። እንግዲህ ነፋስ ፍጡር ነው። መቼ ነው የተፈጠረው ንፋስ? የሚያስታውሳለ ስነ ፍጥረት ስንማር ነፋስ የተፈጠረው ምን ቀን ነው? እሑድ። እሑድ ቀን። በትክክል እሑድ ቀን። ስለዚህ ልብ በሉ ነፋስ እሑድ ቀን የተፈጠረውን ነፋስ እንኳን መዳሰስ አንችልም። ስለዚህ ነፋስን የፈጠረ እግዚአብሔር ደግሞ ፍጹም ከመዳሰስ የራቀ ነው። ስለዚህ የማይዳሰስ ነው መለኮት። ስጋ ግን ይዳሰሳል። እስኪ ሁላችሁም ጉንጫችሁን ነካ ነካ አድርጉ። እስኪ በእጃችሁ እስኪ ጉንጫችሁን ነካ ነካ አድርጉት። ስለዚህ ይሄ ማለት ራስን መዳሰስ መቻል ማለት ነው። መዳሰስ ማለት እኮ ይሄ ነው። ስለዚህ መዳሰስ ማለት አሁን ልክ እናንተ ጉንጫችሁን ነካ ነካ ስታደርጉ ራሳችሁን ፊል ማድረግ እንደምትችሉ ማለት ነው መዳሰስ ማለት። ስለዚህ ስጋ ይዳሰሳል፣ መለኮት ግን አይዳሰስም። ሌላውን መሰላችሁ ስጋ መጨበጥ እንችላለን፣ መለኮት ግን አይጨበጥም። ስጋ ይደክማል፣ መለኮት አይደክምም። ስጋ ይራባል፣ መለኮት አይራብም። መለኮት ሁሉ ቦታ ሙሉ ነው፣ ስጋ ግን ውሱን ነው። አሁን ከተቀመጣችሁባት ቦታ ላይ ውጭ መሆን አትችሉም። አሁን ለምሳሌ ሶሊያና አሁን ባለችበት ወንበር ላይ ቁጭ ብላ በተመሳሳይ ጊዜ ማረኮን ያለበት ወንበር ላይ መቀመጥ አትችልም። ትችላለች? አትችልም። በቃ ውስን ነው። በቃ ያለንበት ቦታ ብቻ ነው የኛ ስጋ መኖር የሚችለው። መለኮት ግን አይደለም። አሁን በወሰድነው ምሳሌ ሶሊያና ባለችበት የማረኮን ወንበር ላይ መቀመጥ ይቅርና ሁሉ ቦታ ላይ ያለ ነው። ወደ ላይ ብንሄድ፣ ወደ ታች ብንሄድ፣ ወደ ግራ ብንሄድ፣ ወደ ቀኝ ብንሄድ ሁሉም ቦታ ላይ ሞልቶ ነው ያለው። ግራና ቀኝ ፊትና ኋላ የለውም፣ ላይና ታች የለውም ለመለኮት። አያችሁ
ስለዚህ አሁን እነዚህ በባህሪ የማይመሳሰሉ የተለያዩ አካላት አንድ ላይ ተዋሃዱ ማለት ነው። ምስጢረ ሥጋዌ አይገርማችሁ? እንዲህ ማድረግ መቻል፣ የማይዋሃዱ ነገሮችን ማዋሃድ መቻል ረቂቅ ስለሆነ ነው ምስጢረ ሥጋዌ የተባለው ማለት ነው። አያችሁ? ምስጢረ ሥጋዌ ማለት ይሄ ነው። በቃ ማይገናኙ አካላትን አዋህዶ ሰው መሆን፣ አምላክ ሰው ሲሆን፣ ሰው ደግሞ አምላክ የመሆን ምስጢር ምስጢረ ሥጋዌ ይባላል። ለዚህ ነው እያደነቅን ምስጢረ ሥጋዌ የምንማረው ማለት ነው። ምስጢር የተባለውም በዚህ ምክንያት ነው። እንደዚህ አድርጎ መለኮትን ከሥጋ ጋር አዋህዶ እግዚአብሔር ሁላችንንም ማዳንን። ምስጢረ ሥጋዌ የምንለው ይህንን ነው። ይህም መርሳት የለባችሁ። አሁን ምስጢረ ሥጋዌን ስታስቡ ማስተዋል ያለባችሁ ምን እንደሆነ ታውቃላችሁ? እግዚአብሔር ምን ያህል እንደሚወዳችሁ ነው። በሕይወታችሁ ውስጥ ፈተና ቢመጣ፣ የሚፈትናችሁ የሚያሳዝን ነገር፣ ተስፋ የሚያስቆርጥ ነገር ቢመጣ አንድ ነገር አትርሱ። ሁላችንንም ያለውን ፍቅሩን በመስቀል ላይ ተሰቅሎ ሥጋን ተዋህዶ የማይመሳሰሉ ባህሪ ያላቸው መለኮትና ሥጋን አዋህዶ ተወልዶ የሰውን ልጅ ያዳነ እግዚአብሔር ለእኛ ያለውን ፍቅር በመስቀል ላይ ተሰቅሎ እንዴት አድርጎ እንደገለጠ አስታውሱ። የፈለገ ሰው ቢወዳችሁ እግዚአብሔር እንደሚወዳችሁ አይወዳችሁ። ይሄን ማወቅ አለባችሁ። ስለዚህ እኔ ይወደኛል የምትሉት ሰው ቢያስቀይማችሁ ያ ሰው ከሚወዳችሁ በላይ ማን እንደሚወዳችሁ ማወቅ አለባችሁ። ሰው እናንተ ይወደኛል ከምትሉት ሰው በላይ ማን ይወደናል? ሁላችንም እግዚአብሔር። ይሄ ግልጽ ነው። ምክንያቱም የፈለገ ሰው ቢወዳችሁ እንደ እግዚአብሔር ራሱን አሳልፎ አይሰጥም። ይንከባከበናል እኮ የሚወደን ሰው ያዝንልናል። ግን ደግሞ ነገ የሆነ ችግር ቢፈጠር ይረሳናል። እግዚአብሔር ግን እያጠፋንም ይቅር ይለናል፣ እየበደልነውንም ይራራልናል። ከሱ እየራቅን ወደኛ ይቀርባል፣ እየሸሸነው ይፈልገናል። ስንጠፋ ፈልጎን ይመጣል። አያችሁ፣ ተዋህዶ ማለት ይሄ የተገለጠበት ምስጢር ማለት። ይህ ምስጢረ ሥጋዌ ስንል የእግዚአብሔር ፍቅር የተገለጠበት ምስጢር ስለሆነ የፈለገ ነገር ቢሆን ከምንም በላይ እግዚአብሔር አምላካችሁ እንደሚወዳችሁ አትርሱ። ሰዎች ይወዱናል፣ ችግር የለውም፣ እሱ እውነት ነው። እግዚአብሔር የሚወደን ያህልን ግን ሊወዱን አይችሉም። ምክንያቱም እኛን እግዚአብሔር የወደደን ሥጋችንን ተዋህዶ ከኃጢአት አድኖን ክብራችንን መልሶልን ጸጋችንን አጎናጽፎን ወደ ቀደመ ክብራችን መልሶን ራሱን በመስቀል ላይ ተሰቅሎ በማዳን ነው የወደደን። የእግዚአብሔር ፍቅር እስከዚህ ድረስ ነው። ስለዚህ የሰው ፍቅር ገደብ አለው፣ የእግዚአብሔር ፍቅር ግን ገደብ የለውምና ሁል ጊዜ መጠጊያችሁን፣ ተስፋችሁን፣ መታመናችሁን በእግዚአብሔር ላይ አድርጉ። ሰው ቢረሳ እግዚአብሔር አይረሳም። ሰው ቢሸሸን እግዚአብሔር አይሸሸንም። ሰው ቢለወጥብን እግዚአብሔር አይለወጥብንም። ሰው ዛሬ ቢያመሰግነን ነገ ቢነቅፈን እግዚአብሔር ግን ሁሌም በትዕግስት ይጠብቀናል፣ አይነቅፈንም። ስናጠፋ ራሱ በትዕግስት ነው የሚጠብቀን እግዚአብሔር። እምቢ ብለን ስንክደው ነው እግዚአብሔር የሚተወን። ለዛውም ይተወናል እንጂ በነገራችን ላይ እግዚአብሔር ሌላ ጉዳት አያደርስብንም። ለምን መሰላችሁ? እግዚአብሔር ቸር ነዋ፣ ይራራል። ስለዚህ የፈለገ ነገር በሕይወታችሁ ውስጥ ቢመጣ አትርሱ። ይሄንን እግዚአብሔር የሚወደኝ እግዚአብሔር አለ በሉ። ስለዚህ እግዚአብሔር እንደሚወዳችሁ አትርሱ ነው። ምክንያቱም
ምስጢረ ስጋዌን ስንማር የእግዚአብሔርን ፍቅር የምናይበት ስለሆነ ማለት ነው። እግዚአብሔር ደግሞ ታዲያ አሁን ተዋሃደ ስንል የተዋሃደው የእኛን ስጋ ነው። የእኛን ስጋ ደግሞ የተዋሃደው ከእመቤታችን ነው። አያችሁ፣ ከእመቤታችን። ምክንያቱም እመቤታችን የእኛ ስጋ ስላላት ወይም ደግሞ ሰው ስለሆነች ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁም በጠባብ ደረት ተወስኖ በፍጹም ድንግልና ተጸንሶ በፍጹም ድንግልና ከእመቤታችን ተወልዶ አዳነን ማለት ነው። እኛ እመቤታችንን የምንወደው ለምን እንደሆነ ታውቃላችሁ? አምላክ ለእኛ ያለውን ፍቅር ለማሳየት ወደዚህ ምድር መጥቶ ተሰገወ ባልነው መሰረት ስጋን ተዋህዶ ሰው ሆኖ ሲገለጥ የመረጣትና ያደረባት የእኛን ስጋ የተዋሃደባት እሷ ስለሆነች። ልጆች አንድ ነገር ልብ በሉ። አምላክ ሰው ሆነ ስንል የሰውን ስጋ ተዋሃደ ስንል የሰውን ስጋ የተዋሃደው በእመቤታችን ነው። አስባችሁታል? እመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳው በማህፀኗ ውስጥ አምላክን ጸንሳ ማለት ነው። ስጋዋን የተዋሃደ መለኮት በማህፀኗ ውስጥ ጸንሳ 9 ወር ከ5 ቀን ተሸክመዋለች። ስለዚህ ለአምላክ ማደሪያ ሆና ስለተዘጋጀችና ስለተገኘች እመቤታችንን እንወዳታለን፣ እናከብራታለን። አንቺ እኮ ንጽሕት ሆነሽ ለአምላክ ማደሪያነት ተመችተሽ የተዘጋጀሽና ፈቃደኛ ሆነሽ አምላክን በማህፀንሽ እንዲወሰን አድርገሽ የተሸከምሽና ማደሪያው ስለሆንሽ እመቤታችን ሆይ እንወድሻለን እንላታለን። አስቡ ሁላችሁም በአምላክ ተመርጦ አምላክን በማህፀን ውስጥ 9 ወር መሸከም 9 ወር በማህፀኗ ውስጥ አምላክን ተሸክማ ጸንሳ ከዚያም በድንግልና ወለደችው። ይኸውላችሁ በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? እመቤታችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ጡቷን እያጠባች ነው ያሳደገችው። በሌላ አነጋገር ምን እንደሆነ ታውቃላችሁ ልጆች? እመቤታችን ቅድስት ድንግል ማርያም እግዚአብሔር ወልድን ጡቷን አጥብተዋለች ማለት ነው። በዓለም ላይ ይህንን ማድረግ የሚችል ወይም የቻለ ሰው ወደፊትም የሚችል ሰው አይኖርም ከሷ ውጭ። ስለዚህ ማርያምን እንወዳታለን። አያችሁ፣ አምላክን ልጄ እያለች ያሳደገች ወልድ እግዚአብሔርን ማለት ነው አምላክን። እመቤታችን ቅድስት ድንግል ማርያም እግዚአብሔር አምላክን ማለት ነው ሂድ እስኪ እንጨት ልቀምልኝ እያለች ያሳደገችው ናት። አይገርምም? ስለዚህ ለዚህ ክብር የተመረጠች ስለሆነች እመቤታችን እንወዳታለን። እኛ እንድንድን ምክንያት ስለሆነች እመቤታችንን እንወዳታለን። ለመዳናችን ምክንያት ስለሆነች እመቤታችንን እንወዳታለን ማለት ነው። እስኪ ሁላችሁም እመቤታችንን እንወዳታለን በሉ። እመቤታችንን እንወዳታለን። እስኪ ድገሙ 3 ጊዜ። እመቤታችንን እንወዳታለን። እመቤታችንን እንወዳታለን። እመቤታችንን እንወዳታለን። በጣም ጥሩ ቃሎት ያሰማልን ለሁላችሁም። ስለዚህ ለዚህ ነው ምናከብራት ማለት ነው። መልካም ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የዛሬ ቤት ስራችሁም የሆነው ይሄ ነው። ይሄ እንግዲህ የቤት ስራችሁ ነው። ይሄን ጥያቄ ከሌሎቹ እስከዛሬ የተሰጣችሁ ከነበረው የቤት ስራዎች በተለየ መልኩ ሳምንት ስንገናኝ እናብራራዋለን። ስለዚህ ሁላችሁም ሰርታችሁ እንድትልቁ አሁን እዚህ ላይ 11 አካውንት ማለትም 10 አካውንት የገባችሁ ልጆች አላችሁ። በአንድ ላይ የገባችሁት እንዳለ ሆነ ማለት ነው። ስለዚህ ሁላችሁም ይህን ጥያቄ ሰርታችሁ መላክ አለባችሁ። ምስጢረ ስጋዌን የምንረዳበት ስለሆነ ማለት ነው። ጥያቄው አንድ ብረት እሳት ውስጥ ጨምረ ነው ብረቱ ፍም ሲሆን ማለት ነው
ያ ብረት ብቻ ነው የሚባለው ወይስ እሳት ብቻ ነው የሚባለው? ለምን የሚለውን ታብራራላችሁ ማለት ነው። ግልጽ ነው አይደለ ጥያቄው? በጣም ጥሩ። ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄ ያለው አለ? የለም። አሜን። እሺ ሁላችንም ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰጽከን እናመሰግናለን። ቀሪውን ጊዜ ባርከህ ቀድሰህ እንድትሰጠን ለምንሃለን። ቅዱስ ገናና የሆነውን ስምህ አባታችን ሆይ እያልን እንጠራሃለንና ስማን። አባታችን ሆይ በደላን ይቅር እንደምንል ወደ ፈተና አታግባን ከሁሉ አድነን እንጂ ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ደስ ይበልሽ ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ጌታና ምሕረት ለምንልን ኃጢአታችንን ያስተሰርይልን ዘንድ እስከ ድረስ አሜን። ዛሬም ዘወትርም ለዘላለሙ አሜን። ለዘላለሙ አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ሁላችንም ፍጻሜያችን ያሳምርልን። አሜን። መምህር ቤት ማለን መንግስተ ሰማያትን ያውርስ። እሺ ማን ነው? ቀጥል። አንዴ ፊትህን ማየት እንችላለን? ማወቅ ፈልገን ነው። ምን አልሽኝ? ፊትህን ማየት እንችላለን አንዴ? እሺ እሺ ይታያል? አይ አይታይም? አይታይም። ሌሎቻችሁ ይታያችኋል? እኛ አይታየንም። እንግዲህ ይታያል መሰል ለሌሎቹ ይታያል አይደለ? አዎ ይታያል። ምናልባት እነ ዮሐና ጋር ኔትወርክ የሚያስቸግር እንዳይሆን። እሺ ሌላ ጊዜ በቪዲዮ እንገባለን። ችግር ይታያል። እሺ መልካም። ያስተማረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሁላችሁም ቻው ቻው። መልካም መልካም ትምህርት ዘመን